ታውቃላችሁ? እናት አሁን ድረስ ልጄ ይመጣል ብላ ደጅ ደጁን እያየች እየጠበቀች ነው። እሷን ሰቆቃ ማየት እጅግ ይከብዳል። ማርያምን በጣም ዋጋ ያስከፍላል። እምነት በጣም ስስ ጎን ነው። እረፉ። ማንም እየተነሳ እዚህ ቤተክርስቲያን ላይ በጣም ስትፈነጩባ ዝም ተብላችኋል። ግን እመቤቴን እረፉ በቃ። ሰላም በመላው ዓለም የምትገኙ ውድ የክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር ከዚህ ከዛም እንግዲህ ለእናንተ ይመቻል ብዬ ያሰብኳትን ነገር ይዤ ይላችሁ መጥቻለሁ ማለት ነው። በእውነት በእንደዚህ አይነት ሁኔታ ላይ ለመምጣት በጣም አልፈለኩም ነበር። ነገር ግን ሰሞኑን በጣም ብዙ አይነት ነገሮች ይፈጠራሉ። በዚሁ በተዋህዶ መንደር አካባቢ በኦርቶዶክስ ላይ የሚነሱ ብዙ አይነት ነገሮች አሉ። ነገር ግን ያው መቼም ከመናገሩም ከምንም እንግዲህ እግዚአብሔር ራሱ የሚፈታውን ነገር ያርግ። እንደገና ደግሞ መቼም በጸሎት ማናሸንፈው ነገር የለም እኛ ኦርቶዶክሳውያኖችና ከመጮህ ከምን ከሌሎች ነገሮች አትሊስት በጸሎት ብንታገል ይሻላል በሚል ዝምታዬን እንግዲህ ለማቆየት ሞክሬ ነበር። ነገር ግን ብዙ ሰዎች አትሊስት የራስህን አስተሳሰብና ሐሳብህን ስጥ በሚል ውይይት ላይ ስላለን በዚህ መሰረት እንግዲህ ይሄን ነገር ላቀርብላችሁ ችያለሁ ማለት ነው። ወንድማችን ብሩክ እንግዲህ ከታሰረ አሁን ትንሽ ከረም እያለ ነው። ገና ደግሞ ሌላ 8-9 ቀን ይቀረዋል። እንግዲህ ደግሞ ለሌላ ፍርድ እንግዲህ ተላልፏል ማለት ነው። ሁላችሁም ይሄን ነገር የምታውቁት ይመስላል። ነገር ግን የሰው ስሜት ምን ይመስላልና ምንስ ደግሞ ማድረግ አለብን እንደ ክርስቲያናዊ የሚለውን ነገር እንግዲህ ለመወያየት ነው ዛሬ ይሄን ነገር ያቀርብኩላችሁ ማለት ነው። እስቲ ተመልክታችሁ የራሳችሁን አስተያየት ስጡ። እንደገና ደግሞ ያለውንም ነገር ደግሞ ተወያይተን መፍትሄ የምንፈልግበትን መንገድ እንግዲህ እንፈጥራለን ማለት ነው። ለማንኛውም ከሁሉ በላይ እንግዲህ የምናስቀድመው እኛ አምላካችንን ነውና ሁላችንም ይሄን ነገር አምነን በዚህ መንገዱ ለእግዚአብሔር ሰተን በጸሎት እንተባበረው ይሄ ወንድማችን እንላለው። ድምጽ ለመሆንም እንዲሆን ነው እንግዲህ በጸሎታችን በኑሯችን እሱን እያሰብን እንድንኖር በሚል ነው ያቀርብኩላችሁ ማለት ነው። መልካም ጊዜ ሆነላችሁ። እስቲ ትንሽ አንዳንድ ነገር ላሳያችሁ። አላፍርም እኔ በማርያም አላፍርም እኔ በማርያም ስሟን ስጠራ እጽናናለው ያዘኔ መርሻ ብያታለው። አላፍርም እኔ በማርያም አላፍርም እኔ በማርያም ስሟን ስጠራ እጽናናለው ያዘኔ መርሻ ብያታለው። ማን ነው? ተክልዬ ባለተቅማጡ ተክለ ሃይማኖት ተክልዬ የሚባለው ኦርቶዶክሶች የሚሰግዱለት ባለተቅማጡ ተቅማጡ ኦርቶዶክሳውያን ስማ ተክለ ሃይማኖት አድርም አትስገድ፣ ለሱ ቀንም አትስጥ። ቡም አለቀ። አንተ ጉዳይ አከተ ሁላችሁም እንዳያችሁት እንግዲህ በእውነት በጣም ያሳዝናል፣ በጣም ያሳፍራል። አንድ ህሊና ካለው ሰው የማይጠበቅ ተግባር ነው ያየነው። ከዚህ ቀደም አንዲት እህት የእመቤታችን የቅድስት ድንግል ማርያምን ስዕለ ማርያምን ስትበጫጭቅ ስትቀድ አይተናል። ብዙ ኦርቶዶክሳውያን ሁላችንም አዝነናል። ዛሬ ደግሞ ይህ ሰው እንዲህ ባለ መልኩ በንቀት ድፍረት በተሞላበት ተግባር ስዕለ ማርያምን ስለ ኪዳነ ምሕረትን ሲቀጠቅጥ ቪዲዮ ሰርቶ ለቆ አሳይቶናል። በእውነት በጣም ያሳዝናል። አንዱ የአንዱን ሃይማኖት አክብሮ ተከባብሮ በምንኖርባት ሀገር ላይ እንዲህ ባለ መልኩ አጸያፊ ተግባር ማድረግ ህሊና ካለው ሰው የማይጠበቅ ተግባር ነው። የእመቤታችን ስዕልን ብትቀዱ ብትተፉባት ስዕሏን ብትቀጠቅጡ እንደፈለጋችሁ ብታደርጉ የእመቤታችን የቅድስት ድንግል ማርያም ክብር ግን አይቀንስም። እኛ ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያምን እንወዳታለን፣ እናከብራታለን፣ ከፍ ከፍ እናደርጋታለን። ስዕሏን ስለቀደዳችሁ ስዕሏን ስለበጫጨቃችሁ የሚቀንስ የማርያም ክብር የለም። ያከበራት ልጇ ኢየሱስ ክርስቶስ ነው። ከፍ ከፍ ያደረጋት እናቱ እንድትሆን የመረጣት ልጇ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ሰዓት ምንም ነገር አለማድረግ ለካ በጣም ነው የሚያመው። እሺ ለማን ነው አቤት የሚባለው? ባለፈው በእመቤታችን ላይ የተዘባበተችው ልጅ እስካሁን ድረስ በህግ ቁጥጥር ስር አልዋለች። ይሄው እርምጃ ለመወሰዱ ለሌሎቹም ሞራል ሊሆናቸው
ይሄው እንደፈለጉ ይፈነጫሉ። ማንንም አይነካኝም በሚል ስሜት ነው ይሄው በልበ ሙሉነት እንደዚህ ቅዱሳት ስዕላትን የሚቀዳድደው። የተፈለገው ምንድነው? አሁን እንደዚህ ነው ኦርቶዶክሳውያን ስሜታዊ ሆነው አንድ ነገር ቢያደርግ የሚጠየቀው ኦርቶዶክሳውያን ነው። ለምንድን ነው ጸጥ የሚባሉት? ማን ነው ከጀርባቸውስ ያለው? ማን ነው በዚህ ልክስ የልብ የሰጣቸው? እንዴትስ ነው በዚህ ደረጃ የተደፋፈሩ? በመላው ዓለም የምትገኙ ኦርቶዶክሳውያን ይሄን ልጅ የምታውቁ ካላችሁ ፕሊስ በውስጥ አድራሻውን ንገሩ። ኦርቶዶክሳውያን የምንጮኸው ጩኸት የቁራ ጩኸት ሆነ። እንጮሃለን፣ ምንም አይነት ውሳኔ የለም። ቅድስት ቤተክርስቲያናችን ላይ በአፋቸው ይጸዳዳሉ፣ ቅርሻታቸውን ይተፋሉ፣ ከዛ ይቅርታ ይላሉ፣ ህይወታቸውን ይቀጥላሉ። እንዴት ነው የማይያዙትስ? እንዴት ነው ከህግ በላይ ሲሆኑት? አንድ ነገር ግን አስረግጬ ልንገራችሁ፣ እንደዚህ በቅዱሳን ምስል ላይ ስትቀዱ ስትዘባበቱ የምትሉ በጠቅላላ ሰማዕታትን፣ ቅዱሳንን፣ ጻድቃንን፣ አማላጃችን እመቤቴ ድንግል ማርያምን መቼም ከልባችን ከውስጣችን አትፍቁት። እውነታው ይሄ ነው። አሁን እንግዲህ እንደሰማችሁት ነው። በእውነት በጣም ያሳዝናል። ይሄ ነገሮች እንደዚህ አይነት ነገሮች ተደጋግመዋል። ኦርቶዶክስ ላይ ያላትን ሀብቷን እንዳለ ቅርሷን እንግዲህ በተለያየ አይነት መንገድ ሲዘባበቱበት የታየ ነው። ይሄ ነገር እንግዲህ በጣም እንደዚህ ገኖ ሊታይ የቻለው በመጀመሪያ ደረጃ እንግዲህ ያው እንደምታውቁት በሶሻል ሚዲያ ግነት የተነሳ ነው። ማለት ሁሉም ሰው ለራሱን ለመታወቅ ማድረግ የሚፈልገውን ነገር ማሳየት የሚችለው በዚሁ በሶሻል ሚዲያ ላይ ኔጌቲቭ የሆነ ነገር ሲያደርግ ነው እንግዲህ ቶሎ ብሎ እይታን የሚያገኘው። በዚህ ምክንያት አብዛኞቹ ሰዎች ያንን ጥቅም ለማግኘት ሲሉ ነው እንደዚህ አይነት ክፉ ነገሮች የሚያደርጉት። ግን እኔ አሁን በእርግጠኝነት ይህን ነገር ስነግራችሁ ከእናንተ የተሻለ እውቀት ኖሬ ነው ብዬ ሳይሆን ነገር ግን እንደ ትልቅነቴና እንደ ኑሮዬ እንደገና ደግሞ እንግዲህ በመጽሐፍ ቅዱስም እንደተማርነው መሰረት አንዳንድ ነገሮች ትንሽ ሰከን ብለን ረጋ ብለን ማየት ያለብን ይመስለኛል። ምክንያቱም ብንናደድ ወይም የሆነ ቁጡ ብንሆን የምናመጣው ትልቅም ነገር የለም። ምክንያቱም ከኛ በላይ በእንደዚህ አይነት ነገር እሳት ሆኖም ራሱ ሊወርድ የሚችል ትልቅ ፈጣሪ እንዳለን እናውቃለን። አንዳንዴ በጣም ነገሮች ላይ ውስብስብ ይልብንና አምላክን ራሱን እንረሳለን። በእውነት አሁን የሚያየው ነገር እሱን ነው። አምላካችን የሚሰራው ትልቅ ብዙ ተአምራት እንዳለ እንረሳለን። እና የኛ የሚጠበቀው ከኛ ጸሎት ነው። በስነ ስርዓቱ ለእግዚአብሔር ተገዝተን አምነን መጸለይ ነው እንጂ ያለብን፣ ወደሱ መጮህ ነው እንጂ ያለብን። የሱ ስራዎችንማ እሱ ራሱ ይጠብቃል እኮ። ይሄ ሁላችንም የምናውቀው ነገር ነው። ነገር ግን ብዙ ጊዜ እንደነዚህ አይነት ነገሮች ስናይ በጣም እንናደዳለን። ብዙዎች በጣም ይጎዳሉ። ብዙ አይነት ቪዲዮዎች እየወጡ ነው ያሉት በብስጭት እና ከእንደነዚህ አይነት ነገር መቆጠብ አለበት። እንግዲህ በሙያ ረገድ ደግሞ እንግዲህ እኔ በፕሪንቲንግ ብዙ ነገሮች አውቃለሁና በሙያ ረገድ ራሱ ቢታይ እነዚህ ስዕሎች በፕሪንቲንግ ሲጀመር ሲታተሙ ጥራታቸው እስኪደርስ ድረስ በጣም ብዙ ወረቀት ይቀደዳል። እንግዲህ ይሄንን እንግዲህ ሁላችሁም ማወቅ አለባችሁ። ትክክለኛው ስዕል ተስሎ ትክክለኛው ፕሪንት ወጥቶ ለህዝብ ከመቅረቡና ለመሸጥ እንኳን ከመድረሱ በፊት የሚቀደድ በጣም ብዙ ወረቀት አለ እና ይሄ ማተሚያ ቤቱ የግድ የተሻለ ነገር ጥሩ ነገር ለህብረተሰብ ማቅረብ ስላለበት ቀለማት ሲደራረቡ መስመር ሲይዝ ቀለም አንድ ቦታ ሲጨምር አንድ ቦታ ሲቀንስ እየተባለ በሙያ ውስጥ ብዙ አይነት መንገዶች አሉ። በዛ ምክንያት ብዙ ስዕሎች ይቀደዳሉና አንዳንዴ በወረቀት ላይ ያለ ነገር እንደዚህ ሆነ ብለን እንደዚህ አይነት ነገር በመገባ ያው እንግዲህ መንግስት የሌለበት ብዙ እንግዲህ ለኦርቶዶክስ ላይ ያለ ነገር እንደምታውቁት በጣም የቀነሰና ምንም አይነት ምላሽ የማይሰጥ ጊዜ ያለንበት ጊዜ መሆናችንን እያወቅን ነገሮችን ወደ ፈጣሪ ብንተው ይሻላል የሚል እንግዲህ ሐሳብ ነው ያለኝና እናንተን ደግሞ አስተያየት ስጡ እስቲ። በእውነት ማረጋጋት አለብን። እንደዚህ ወጣቱን አንዳንዴ የሚያየውን ነገር እያየ እንካ ሰላምታ ከነዚህ ጋር ከመስጠት ቄር በላቸው እግዚአብሔር አንተ ራስን ታውቃለህ ብሎ መተውና ወደ ፈጣሪ ብቻ መጸለይ የኛ ዋንኛ ስራ መሆን ያለበት ይመስለኛል። አንዳንዴ እግዚአብሔር የሚሰራውን ታምር የምንረሳም ይመስለኛልና ነገሮችን እስቲ ሰከና አድርገንና የራሳችሁን አስተያየት ስጡበት እላለሁ። እስቲ ተመልከቱ እንግዲህ ሰው እንዴት እንዳዘነ በጣም ይገርማል። እንመልከት። ልቀደው ነው ማለት ሁሉም ሰው እንዲቀድ ቻሌንጅ ልሰጥ ነው። ምን ልትቀድ ቻሌንጅ ልሰጥ እንደሆነ ታውቃላችሁ? የቅዱስ ሚካኤልን ስዕል ማለት ሄደን እናውቃለን። እናቅሻለን። በጣም ለመፈመስ ጥረት ታደርጊያለሽ፣ ግን ማትፈምሽ ቆሻሻ፣ የምድራችን ቆሻሻ ሴት ማለት አንቺ ነሽ።
እኔ ማናችሁ ምን እምነት ቀይሩ፣ ችግር የለውም። የፈለገውን ሰው ይመን። ከእስልምናም ወደ ክርስትናም፣ ከክርስትናም ወደ እስልምናም፣ ከጴንጤም ወደ እኛኑ ከፈለጋችሁ ወደዛ ነው። ግን ቢያንስ ለኖራችሁበት ነገር ምንድነው? ዝምታም እኮ ጥሩ ነገር ነው። ከዚህ ቤት እኮ አላምንበትም ብላለች። ረሳሽ እንዴ? ዛሬ ማለት ረጅም ዓመት በጣም ብትፈምሽ ትጋጋጫለሽ። አንዴ ሙስሊም ትሆኛለሽ፣ አንዴ እንደ እብድ ያረግሻል ምናምን። ቅዱስ ሚካኤልዬ ክብርሽ ረስላት ጭራሽን የቤት ውስጥ አንቺ ቤት ውስጥ ሁለት ቅዱስ ሚካኤል መንሳት ህግ ምናምን መንግስት እንደዚህ ምናምን አይደላችሁም። ምክንያቱም ህግም የለም መንግስትም አይደነንም። ችግር የለውም። ቅዳዱት ክስሉንም መልስም ይኖረዋል። እግዚአብሔር መልሳል ማለት በዛች ልጅ እንደዚህ አልተሰማኝም። ድንግልን ነው የምላችሁ። ኤደንን ስለማቃት ነው መሰለኝ ውስጤ በጣም ነው የተንገበገበው። እመቤቴ ቢያንስ እዚህ ኮሜንት ስር እንኳን ገብታችሁ የምትሰጡ የእስልምና እምነት አንዳንዶቹ እግዚአብሔር ይስጣችሁ እረፉ የምትሉ አላችሁና ዋጋ ያስከፍላል። እምነት በጣም ስስ ጎን ነው። እረፉ። ማንም እየተነሳ እዚህ ቤተክርስቲያን ላይ በጣም ስትፈነጩባት ዝም ተብላችኋል። ግን እመቤቴን እረፉ። በቃ መከባበርን አብሮ መኖርን የመሰለ ነገር የለም። እንዲህ ማለት አልፈልግም። ኤደን እውነት ነው የምልሽ። የቅዱስ ሚካኤልን ስዕል እንዲህ እንደጨመድድሽ የተጨማደደ ህይወት ይስጥሽ። ሌላ ምንም አለሽ። ሁላችሁም የጊዜ ጉዳይ ነው። አላቅም ማለት የምታቋት የምትቀርቧት ሰዎች ትኖራላችሁ። እረፊ በሏት። አያኗኑረንም። ስለ እውነት ነው ምናችሁ አያኗኑርም። ብቻ እግዚአብሔር ለሁላችሁም ብድራችሁን ይስጣችሁ። ለምትኖሩበት ሰው ባመነበት እኛ እናምንበታለን። ከልባችን እኮ አትቀዱትም። አሁን ያልገባችሁ ነገር ምን ታውቃላችሁ? እመቤቴን ከልቤ አጥፍቋትም አትቀዷት። ስሏን ቅደዷት፣ ገዝታችሁንም ቅደዷት። መልስ የሰጠች ጊዜ ትሰጣችኋለች። ግን እንከባበር። የማንም ሃይማኖት የማንንም አንጓጥ የሚል አስተምሮ የለውም እኔ እስከማውቀው ድረስ። ግን መከባበርን የመሰለ ነገር የለም። ኤደን ግን እግዚአብሔር የስራሽን ህይወትሽ አሁንም የሆነ ጭምልቅልቅ ያለ ነው። ቅዱስ ሚካኤል ያልተረጋጋ ህይወት ስትሽ አሁንም ሌላ ምንም አይደልሽ። እመቤቴን የቀደርካት አንተ ነህ አይደለ? አለላ ሰሞኑን ከቄው ጠፍታ ሰንብታ ነበር። የሴት ሰካራም ይሏታል። ዛሬ ደግሞ በጧቱ መክብብ ሱቅ ብቅ ብላ መንደሩን ታስጨንቀው ይዛለች። እመቤቴን የቀደርካት አንተ ነህ አይደለ? እውነቱን ተናገር። ኧረ አለላን ያልቀደድኳትም። ዝም በል። እዚሁ ጋር ነው ያገኘኋት። አንተ ካልሆንክ ማን ይቀዳታል? ስዕሏ እኮ መጽናኛዬ ነው አለላ። እንኳን ልቀዳት ሳያሳሳላታል። ምናልባት ስዕሏን የቀደዱ ክብሯን ዝቅ ለማድረግ ይሆናል። እሷ ግን አንዴ ልጇ አክብሯታል። ድንግል በወረቀት ሳይሆን በአምላክ ሕሊና ላትፋቅ የተሳለች እናታችን ናት። ባለማወቅ ቢንቋት ቢያንቋሽሿት ማርያም ለኛ ዛሬ ማርያም ናት። እኔማ በቆሻሻ ልቤ ላይ አስቀምጬ ያሳነስኳት፣ እየሰከርኩ ስሟን አጎደፍኳት። ሰሞኑን ገዳሟን የሰነበትኩት ትውልድ ሁሉ ብጽዕት ይሉኛል እንደተባለላት ማርያምን ለማመስገን ትውልድ መሆን ያሻል። እዚህ ስር ተቀዳ ወድቃ ሳይኮ ብታሳዝነኝ ነው። በጸደኒያ ተአምር የሰራችው እናታችን ለሳቱት ምህረት ላመኑት ጽናት ታድልልን። በልቻው አሜን። በእውነት ደስ ይላል። ቃለ ሕይወት ያሰማልን። እንግዲህ ልጅቷ እንደተመለከታችኋት በጣም በሐዘን ብዙ ነገር ነው የተናገረችው። እንግዲህና ይሄ እንደ ትምህርት እንዲሆን ብዬ ነው እንግዲህ ያቀረብኩላችሁ። ምክንያቱም ማዘኗ ውስጧ በደንብ በስነ ስርዓቱ ታይቶናል። ነገር ግን ከመበሳጨቷ የተነሳ ስድብ ሁሉ አለ። እውነት እግዚአብሔር እንደዚህ ይፈቅዳል ወይ? እንደዚህ ይፈልጋል ወይ? ከኛ መናደዳችን ምን አልፎ ተርፎ ለሰው እሱ የፈጠረውን ሰው የመስደብ የእሱን ህይወት የማጎሳቆል ምኞት ውስጥ መግባት አለብን ወይ ለአንድ ስዕል? ስለዚህ አንዳንዴ የምናደርገውን ነገር መጠንቀቅ ያለብን ይመስለኛል። እንግዲህ እኔ በራሴ እንግዲህ የማስበውን ነገር ነው እየነገርኩኝ ያለሁት እየተናገርኩ ያለሁትና በተቻለ መጠን ለራሳችን የራሳችን ብለን የምናደርገውን ነገር ሰው እንዲነካብን አለመፍቀድ። ለምሳሌ እኔ ቤቴ ግድግዳ ላይ የሚለጠፍ ስዕል ካመጣው አጸልይበት አስባርኬበት እንደማመጣ ስለማቅ ማንም ሰው በዛ ጉዳይ ላይ እንዲመጣ አልፈልግም፣ አላደራድርም። ነገር ግን ከሱቅ ተገዝቶ ለመጣ ጉዳይ ላይ ብዙ ቦታ ባንሰጥና በሌሎች አይነት አካባቢ ላይ የሚደረጉትን ነገሮች እግዚአብሔር ራሱ በሚፈቅደው መንገድ ያስተምራቸዋል እነዛን ሰዎች ብለን ብንተው ጥሩ ነው ብዬ ነው ማምነውና ተመልከቱ። እኛ ብዙ ሁላችንም በህይወታችን ያጋጠመን ነገር አለ። እኔ በበረሃ ላይ እንደዚህ አይነት ነገሮች አጋጥመውኛልና
እንኳን አይደለም መቀዳደድ ስዕሉን ራሱ ይዘን መታየት ማንችልበት አካባቢ ላይ ጸሎቴን ማድረግ ስለፈቀዱልኝ ብዬ አርፌ ቁጭ ብዬ የኖርኩበት ዘመን አለና ስዕሉን እንኳን የማናገኝበት የማይደርስበት ቦታ ሁሉ እስካለ እንዳለ እስከምናቅ ድረስ ለምን ይሄ ነገር እዚህ ቦታ ላይ ሆነ ብለን ፉክክር ውስጥ ባንገባና እነዛም እኛን በዚህ በዛም ለማበሳጨትና ክፉ እንድንሆን በሃይማኖታችን ጠንክረን እንዳንቆም ስለሆነ የሚያደርጉት ከእንደዚህ አይነት ነገሮች ብንቆጠብ ጥሩ ነው ብዬ ነው እንግዲህ እቺን ቪዲዮ ልሰራላችሁ ወደድኩት። የራሳችሁን አስተያየት ስጡ። ወንድማችንም ደግሞ የሚገርመው ነገር እንግዲህ በዛ ሰዓት ሄዶ ያችን ልጅ ሄዶ በሚያናግርበት ሰዓት ምንም ክፉ ነገር ያደረገ የለም። ግን ያው እኛው መሀል ያለን ኦርቶዶክሳውያን ልጁ ሄዶ ቤትን በጉልበት የገባና የሆነ ሴት እናትየውን እንደዚህ ምንም የተፈጠረ ነገር የለም። በእምነት ውስጥ ያለ ማንም ኦርቶዶክሳዊ ምንም ቢሆን ፈሪሃ እግዚአብሔር ያለው ታላላቆቹን የሚያከብር ህብረተሰብ ነው የኛ ህዝብ። እውነቴን ነው የምላችሁ። በሌላ አካባቢ ያለውን አላቅም። ነገር ግን አንድ ኦርቶዶክሳዊ በስነ ስርዓቱ በኦርቶዶክስ የጸና ከሆነ ታላላቁን የሚያከብር ነው። አንቱታ የሚያበዛ ህብረተሰብ ነው። ስለዚህ አንድ ሰው ቤት ሄዶ ቢያንኳኳ እናቱም የሆኑ ሰው ናቸውና በክፉ እንደማይናገር እንደዚህ በማየት ያስታውቃልና አንዳንድ ነገሮች ስናይ መጀመሪያ ሙሉን ነገር ለማየት እንደገና ለማገናዘብ ጊዜ ቢኖረን ጥሩ ነው ብዬ አስባለሁ። እስቲ ምን እንደተፈጠረ እሱ ራሱ በአንደበቱ የሚናገረውን እንስማ። ይቅርታ ለመጠየቅ ነው የመጣሁት። ይቅርታ ይደረግልኝ ብዬ እንድሽለጠለጥና እንዳሽቃብጥ ደግሞም እንዳሽቋልጥ የምትጠብቅ መናፍቅ እንዲሁም የመናፍቅን ሐሳብና አጀንዳ አድርጋችሁ የምታራምዱ እናንተ እየመረራችሁም ቢሆን ዋጡትኝ። አይናችን እያየ ቤተክርስቲያን እየተናቀች ስዕል አድኗ እንዲህ በአደባባይ በቀን እየተቀደደና እየተተፋባት ከምናይ አይደለም መታሰር መሞት እመርጣለሁ። ይህ አይኖቼ ከሚያይ መሞት። በዚህ ጉዳይ መታሰርም ካለ እጅግ በጣም በደስታ እቀበለዋለሁ። ሰው በዚህ ጊዜ ሕፃናት ደፍሮ የሰው ነፍስ አጥፍቶ የሰው ቤት ለስርቆት ገብቶ ይታሰራል። ደግሞም ይህ ብቻ አይደለም፣ ለወላጅ እናቱ ተሟግቶና ተከራክሮ ከሰው ተጣልቶ ይታሰራል። እንኳን ለሰማያዊት እናቴ ለወላዲት አምላክ ጉዳዩን ከአጀንዳው ዝቅ አደርጋችሁ ወደ እናትየው በደል የወሰዳችሁ አለፍ ሲል መናፍቃኑ ደግሞም እንደ መንጋ የምትነዱ የኛው ቤተሰቦች የተፈጠረው ነገር ይህ ነው። እረፉት። ስለዚህ እናመሰግናለን። ስለ እርሱ ትህትና፣ ስለ እርሱ አቃፊነት ምንም ልንናገር አንችልም። እግዚአብሔር ይስጡት። እኚህ እናት ቤት ስንሄድ በፍጹም ትህትናና ጨዋነት ገና ከበራፋቸው ቆመን ፈቃዳቸውን ጠይቀን የገባ ነው። ይህ ብቻ አይደለም፣ ለበዓል ያዘጋጁትን ጸበል ጻድቅ በልተን ጠጥተን እጅግ በጣም ብዙ ውይይቶችን አድርገን በራሳቸው ፈቃድ ቪዲዮን ቀርጸን፣ ይህ ቪዲዮ ደግሞ የተቀረጸው ለሁለት ምክንያት ነው። አንድ እየተደወለባቸው ካለው ስልክ ሰዎች እንዲረዷቸው ደግሞም እንዲረዷቸውም ጭምር እነሱም ሚዲያ ፈልገው ወደ ጋዜጠኛ ነጋሽ በዳዳ እንደደወሉለት ጭምር ነግረውን በፍቅር ከኔ ጋር የሄዱ ሰዎች አልቅሰው ነው የተለያየን። ለዚህም ምስክር ማንንም አልጠራም። እኚህ እናት ምስክር ናቸው። ደግሞ በቤታቸው ገብተን የተተፋባትን ስዕል አድነው አቀፍናት እንጂ ዝቅ ያደረገቻትን ስዕል አድነው ከፍ አደረግናት እንጂ የትኛውን በደል ፈጽመን የትኛውን ነውር አድርገን። ሌላው ምን አገባችሁ የምትሉ ምድረ ስልባቦት፣ ቤተ ክርስቲያን የማንም የግል ኩባንያ አይደለችም። በዚህ ልክ የሚያናደንና የሚያንገበግበን የአባቶች ዝምታ መስሉኝ ማንም አልተናገረምና ዝም የማለት ስብዕና የለንም። የኔ ድርሻ የኔን ኃላፊነት መወጣት ብቻ ነው። ቤተ ክርስቲያን እንዲህ አይደለችም የትህትና ቤት ናት የምትሉ፣ አዎ ቤተ ክርስቲያን የትህትና ቤት ናት። ነገር ግን አትርሱ፣ አትዘንጉ። ቤተ ክርስቲያን የሕግና የሥርዓትን ቤት መሆኗን አትርሱ። እናንተ የማትኖሩትን ክርስትና መታችሁ በኮሜንት አትጸዳዱብን። ምድራዊዋ እናትህ ከተማ ሄዳ ነጋዴው ቢሰድባት፣ ቢንቃት፣ ቢያንቋሻት፣ ቢገፈትራት መብቷን ለማስከበር የትኛውንም ርቀት የምትሄድ እንደ ባንዲራ የምትውለበለብ ትውልድ መተህ ስለ ትህትና አትስበከኝ፣ አትንገረኝ። የተነካችው የብዙሃን እናት ሰማያዊቷ እመቤት ወላዲታ አምላክ ናት። ሰው በገባው ልክ ነው የሚጮኸው። ሰው በገባው ልክ ነው የሚታመመው። ወላዲታ አምላክ ብዙ ስላደረገችልኝ አዎ አብዝቼ እጮሃለሁ። የስም ክርስቲያን እኔም ክርስቲያን ነኝ አትበለኝ። በ40 ቀን ቤተ ክርስቲያን የምትሄድ ለንግስ ቤተ ክርስቲያንን የምትሳለም እኔም ክርስቲያን ነኝ አትበለኝ። ከቻልክ ከጎኔ ቆመ ተሟገት፣ ካልቻልክ ግን ከፊቴ ዞር በል። እነ ብሩክን ካሳው
እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩ። ከሳውን ሊከሷቸው ይፈልጋሉ። እነሱ የመጡት ልጅቷን ሊደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃችን ቃል ተናግረዋል። ከዛ ውጪ እኔ መክሰስ አልፈልግም፣ መጣላት ከማንም አልፈልግም። አሁን እንግዲህ እንደሰማችሁት ነው። ከቤተሰብ የመጣ ነገር የለም። ነገር ግን እንግዲህ ወንድማችን ታስሯል። እሱም ደግሞ እንግዲህ በተቻለ መጠን በትህትና ገብቶ የሚፈልገውን ነገር ለማድረግ ነበር የሞከረው። ማለት ልጅቷን ለማናገር ለምን እንደዚህ አይነት ነገር ይፈጠራል በሚል ወይም ወደ ህግ እንግዲህ ለመውሰድ ሊሆን ይችላል። ነገር ግን እንግዲህ በእንደዚህ አይነት ምክንያት ውስጥ የሱ ጉዳት ጨምሮ ታይቷል ማለት ነው። ልጅቷ የት እንዳለችም ሆነ ስለ ልጅቷ ማውራት የሚፈልግም ሰው የለም። እኛም ምክንያቱም ብዙ ናቸው እንደዚህ አይነት ነገሮችና ብዙም ጊዜ እንደዚህ አይነት ነገሮችን ብዙም ቦታ ባንሰጥ ጥሩ ነው ባይ ነኝ። ለምን እግዚአብሔር በሚፈትነው ቦታ ያንን ሰው ይፈትነዋል። በሁለተኛ ደረጃ አባቶች አሉን። አባቶቻችን ራሳቸው የሚሉትን ነገር መጠበቅ ይገባናል ብዬ እጠብቃለሁ። ለምን አንዳንዴ ነገሮች ያናድዳሉ። አሁን ልጁ በጣም ተናዶ በግሩፕ ሆኖ ነው እንግዲህ ይሄን ነገር ያደረጉት። ይሄ ነገር ተፈጥሯል እና አሳዛኝ ነው። አሁን ልጁ ያለበት ሁኔታ አሳዛኝ ነው። በቃ እስር ቤት ነው ያለው። የወለደው ልጅ አለ፣ ገና ህፃን ልጅ እንዳለው ጥሩ ገና አዲስ ትዳር ውስጥ ያለ ሰው እንደሆነ እንሰማለን። እና ይሄንን እንግዲህ ቤተሰብ መምራት ያለበት ሰው በአንዲት ሴት ምክንያት እንግዲህ ገና በጣም ብዙ ገና እየወጡ ነው። እንግዲህ እንዳሳየኋችሁ በመግቢያው ላይ ብዙ ሰው እየቀዳደደ ነውና ብንታገል መፍትሄ ልንሰጥ የምንችል ያለበት ደረጃ ላይ አይደለንም ያለ ነው። ምክንያቱም እግዚአብሔር ራሱ መስመሩን ያስይዘን። የኛም እንግዲህ ኃጢአታችን በስቶ ከሆነ ራሱ ምህረቱን ይስጠን ማለት ሳይገባን አይቀርም ብዬ አምናለሁ። ለምን እዚህ ዓለም ላይ ታውቁ እንደሆነ ያው ሁላችንም የምናውቀው ነገር ነው። ፈጣሪ ለአንዲት ሀገር መንግስትንም ምንንም የሚቃብቶ የሚያመጣው እሱ ነው። የፈቀደው ነው የሚሆነው ለበጎ ወይም ለመጥፎ ማለት ነውና ክፋታችን ከበዛ ክፉ እንግዲህ መንግስት ይሰጠናል። ክፋታችን ንጹህ ከሌለብና ንጹህ ከሆነ ደግሞ ጥሩ መንግስት ይሰጠናል። ይሄ መጽሐፍ ቅዱስ ላይ የተጻፈ ነገር እንደሆነ ሁላችሁም የምታውቁት ነገር ነውና ይሄ ነገር ተፈጥሯል። አሁን ያለንበት ጊዜ ኦርቶዶክስ በጣም እየተጎሳቆለች ያለችበት ጊዜ እንደሆነ ሁላችንም እናውቃለን። ለምን በዝምታ አናሸንፈውም የሚለውን ነገር ነው እንግዲህ ህብረተሰቡን ማስተማር ነው ፈልገውና ይሄ ነገር ትክክል ነው ብላችሁ የምታምኑ ከሆነ ኮሜንታችሁን ጻፉ። በተረፈ ምን ማድረግ ይቻላል? የተለያዩ አይነት እንደዚህ አይነት ነገሮች ከዚህ በፊት በአገራችን ላይ ደርሰዋል። ክርስትና ስትገፋ፣ ኦርቶዶክስ ስትገፋ ያሁኑ የመጀመሪያ ጊዜ አይደለም። በዚህ ምክንያት ብዙ ነገስታቶች የራሳቸው የሆነ የተለያየ አይነት ህጎችን ሲያወጡ ቆይተዋል። እስቲ አንድ ነገር ላሰማችሁና ደግሞ እንመለሳለን። መናፍቃን ቀን ወጥቶላቸው ባንኩም ታንኩም በእጃችን ነው ብለው ይሄንን እያደረጉ ይገኛል። ስላድኖ ይቀዳድዳሉ፣ ምራቅ ይተፉበታል፣ ቤተክርስቲያንን ይሳደባሉ፣ ቅዱሳንን ከፍ ዝቅ ያደረጉ ይናገራሉ። የቅድስት ቤተክርስቲያንን ነው የቅዱሳት አውጥተው እንደፈለጉ ያደርጉታል። ግን የሚናገራቸው የሚጠይቃቸው የሕግ አካልም የለም። ግን ይሄ ነገር በአፄ ናኦድ ዘመነ መንግስት ተፈጥሮ ቢሆን ኑሮ ምን እንደሚፈጠር ልንገራችሁ። በአፄ ናኦድ ዘመነ መንግስት መራር ቃልን የሚናገሩ፣ በእመቤታችን ላይ የስድብን ቃል፣ በጌታችን ላይ ጸያፍን ቃል የሚናገሩ፣ በምዕመናንም ልቦና አዲስ ትምህርት መንፍቅናን የሚዘሩ ብዙ መናፍቃን በአፄ ናኦድ ዘመነ መንግስት ተነሱ። በዚያንም ጊዜ አፄ ናኦድ ምን አደረገ? እነዛን መናፍቃን ሰብስቦ ይወላችሁ ሃይማኖታችሁ ምን እንደሆነ ግልጽ አድርጋችሁ ተናገሩ። እዚህ ሊቃውንተ ቤተክርስቲያን አሉ፣ ከነሱ መልስን ታገኛላችሁ። እናንተም ተከራክራችሁ ከረታችሁ እንግዲህ ተነጋገሩ ብሎ አቆማቸው ፊት ለፊት። በዚያንም ጊዜ ምን ብለው ሲናገሩ ተገኙ? ኢየሱስ ክርስቶስ ከድንግል ማርያም አልተወለደም፣ እሷም የአምላክ እናት አይደለችም፣ እሱም አምላክ አይደለም የሚል ቃልን ሲናገሩ ተገኙ። በዚያንም ጊዜ ሊቃውንቱ ኢየሱስ ክርስቶስ እውነተኛ ፈራጅና አምላክ እንደሆነ እመቤታችን ቅድስት ድንግል ማርያም የአምላክ እናት እንደሆነች አስረግጠው ነገሯቸው። ከመጽሐፍ ቅዱስ ጥቅስ እያመጡ አስረዷቸው። ግን መናፍቃኑ የትዕቢት የተንኮል እንጂ የእውቀት ማነስ ስላልነበረ እምቢ ብሎ አሻፈረኛም። አፄ ናኦድን ብትናገሩ ብትመከሩ አልሰማ ካላችሁማ ብሎ ግማሹን በፍርድ አደባባይ እየመረመረ ስቃይ ጸናባቸው። ግማሾቹን በሰይፍ አስመትቶ አስገደላቸው። ግማሾቹን ደግሞ በእሳት አቃጥሎ እንዲያድርጎ መናፍቃንን ከኢትዮጵያ ሀገር ላይ ያጠፋቸው። እመቤታችን ቅድስት ድንግል ማርያም ይህን ስላደረገ ፈንታ መጣ እስከ መንግስቱ ፍጻሜ ድረስ ባረከችው፣ ቀደሰችውም ጭምር። መንግስቱንም በሰላም ፈጽሞ አፄ ናኦድ አረፈ። መጽሐፍትም ምን ይላሉ? ጠላት መጥቶ ሲዋጋ አንድ ጊዜ ሽሽ፣ ሁለተኛ ጊዜ ሽሽ፣ ሶስተኛ ጊዜ ሊዋጋ ሲመጣ ግን ተንስ ወተቃተል፣
ተነስና ተዋጋ ይላል። አባቶቻችን የቤተክርስቲያንን ሕግ ቢያስከብሩልን እኛ እንዲህ ባላወራን ነበር። አሁንም መናፍቃን ልትረዱት የሚገባው ነገር እቺ ቤተክርስቲያን የሚሞቱላት ልጆች ብቻ ሳይሆን የሚዋጉላት ልጆች እንዳሏት መርሳት የለባችሁም። እናንተ እንደዚህ ስትፈነጩ ቤተክርስቲያን ላይ እንደዚህ ስትሆኑ ዝም ብሎ የሚመለከት ወጣትም እንደሌለ ማወቅ አለባችሁ። እግዚአብሔር ማሪ እንደሆነ ሁሉ ደግሞ ተበቃይም አምላክ ነው። ይሄንን እንዳትረሱት። እኛም የእግዚአብሔር ልጆች ነን። አፄ ነዋድም እንዲያደርገው በእመቤታችን ምልጃ በጌታችን ኃይል መናፍቃኑን ከሀገሩ አጥፍቶ ኢትዮጵያን ከመናፍቃን ነፃ አድርጓት ነበረ። አሁንም እንደ አፄ ነዋድ ያለ ንጉስን እግዚአብሔር ያስነሳልን። ዛሬ ማለትም መስከረም 9 ወንድማችን ባሩክ እንግዲህ ለፍርድ ቤት ቀርቦ ነበረ። በሚያሳዝን ሁኔታ ደግሞ ለመስከረም 19 ቀጠሮ ተሰጥቷል። ያ ማለት ከዚህ በኋላ ደግሞ 10 ቀናቶችን ደግሞ በእስር ቤት ይንገላታል ማለት ነው። እየተጉላላና እየተንገላታ ግን ያለው ግን ያለምንም ወንጀል ለመሆኑ የልጅቷ እናት በነጋሽ ሚዲያ ላይ ቀርበው ምስክርነታቸው ሰጥተው ነበረ። ምን ነበር ያሉት? በር መጡ፣ አንኳኩ፣ አስገቧቸው፣ አስፈቀደውም ደግሞ ቀረጹ። ስለዚህ አሁን ይህ ለወንጀል ወይም ደግሞ ለእስር ለመንገላታት የሚያበቃ ነገር ነው ብዬ አላስብም። ምናልባት የህጉን አሰራር ብዙ አላቀው ይሆናል ግን ፍየል ወዲያ ቅዝምዝም ወዲህ እንደሚባለው ይሄ ልጅ ምንም ያላጠፋው ልጅ ታስሮና እየተንገላታ ያለ የሚሊዮኖችን ልብ ግን የሰበረችው ያቺ ልጅ ግን አሁንም በውጭ ትገኛለች ማለት ነው። ስለዚህ ፍትህ ምኑ ጋር ነው ያለችው? ሁላችሁም በቻላችሁት መጠን ይህንን ኦርቶዶክሳዊ ወንድማችሁን ድምፅ እንድትሆኑት በልዑል እግዚአብሔር ስም አሳስባችኋለሁ፣ እጠይቃችኋለሁ። አመሰግናለሁ። እንደሰማችሁት ነው እንግዲህ መንግስታችንን ያራራልን ነው የሚባለው። መጸለይ ያለብን ለመንግስታችን ነው። ትልቁ ነገር እኛ ኢትዮጵያውያኖች በእውነት እንግዲህ ብዙ አይነት ታሪክ አለን። በነገስታቶች በምን ያሳለፍነው ትልልቅ ታሪኮች አሉን። እነሱን ወደ ኋላ ማየት ነው የሚያስፈልገው። አባቶቻችን በተለያዩ ነገሮች የተጠመዱ ይመስላሉ። ብዙ አይነት ነገር ላይ ድምጻቸው አይሰማም። ቴክኖሎጂው በጣም ጨምሯል። በቤታቸውን ቤትም ሆነው ያላቸውን ሀሳብ እንኳን እያስተማሩ ህብረተሰቡን ማረጋጋት ይገባ ነበር። ነገር ግን ምንም ነገር የለም። እንግዲህ እግዚአብሔር በሚከፍተው ሰዓት እንግዲህ እነሱንም እንግዲህ ድምጽ ከፍቶ ሰምተን የተረጋጋ ህይወት እንድንመራ ያርገን። በተረፈ ግን እንደሰማችሁት በተለያየ ዘመናት የተለያየ አይነት መንግስታት በመጡ ቁጥር እቺ ቤተክርስቲያን የራሷ የሆነ ፈተና አለባት። ስለዚህ ይሄ አንዱ እንደ ፈተና አርገን አስበን በተቻለ መጠንኛ በጸሎት ብቻ ብንጠነክርና ብንጸና ጥሩ ነው ብዬ አምናለሁ። የራሳችሁን አስተያየት ስጡ። እንግዲህ ምን ማድረግ እንችላለን? ምንም ማድረግ የምንችል አይመስለኝም። በእውነት በተለያየ አይነት አካባቢ በተለያየ አይነት ሀገር ያለን ሰዎች ስለ ኢትዮጵያ ያለው ጉዳት፣ ህብረተሰቧ ያለው ስቃይ በደንብ ይገባናል እና ቤተክርስቲያን ይቃጠላል። ከቤተክርስቲያን ሰዎች ወጥተው ሌሎች የማይሆኑ አስተማሪ ነን ብለው ገብተው ይገቡበትና ብዙ አይነት ነገሮች እየተፈጠሩ እንደሆነ እንሰማለን። ግን ይህንን ሁሉ ማስተካከል የሚችለው አንድ እግዚአብሔር ነው። አንድ እንግዲህ ሩሩ የሆነ የሃይማኖት እኩልነትን የሚናገር መንግስት የመጣ ሰዓት አንዱን ካንዱ ማበላለጥ የማይችል የሚያቆም መንግስት በመጣ ሰዓት ተቻችለን እንኖራለን ብዬ አምናለሁና እስቲ ራሳችሁን አስተያየት ስጡ እንደለመድኩት እንደምለውና ወደሚቀጥለው እንሂድ። በቃ ትምህርታዊ የሆነ ነገሮችን ላሰማችሁ። አሁን ላይ ፕሊዝ አሁን ላይ በቤተክርስቲያን ላይ በሚደርሰው ነገር ሙሉ ለሙሉ ጉዳዩ ለአባቶች ተውላቸው። ደሞዝ እየተከፈላቸው ለሚሰሩት ለቤተክርስቲያን አገልጋዮች ተውላቸው። ለምንድን ነው የደሃው ልጅ ሄዶ የሚታሰረው? ገና የልጁን ፍቅር ያልጠገበ ልጅ ገና አራስ የልጃቸው እንኳን 1 ዓመት ያልሞላ አባት ለምን ይታሰራል? ምን በወጣው? ድምፅ እንዳትሆኑ ማንም ሰው ከዚህ በኋላ ማንም ሰው ድምፅ እንዳትሆኑ። በቃ አርፈ ኑሮ ኑር። ጠዋት ቤተክርስቲያን ሂድ፣ ማታ ቤትና ጠዋት ቤተክርስቲያን ሂድ፣ ወደ ቤት ተመለስ። ስራህን ስራ፣ ወደ ቤት ተመለስ። ስራህን ስራ፣ ወደ ቤት ጸሎትን አድርግ። አለቀ። ደፍሮ መጥቶ ሃይማኖትን የሚሰድብ የሚተች ቤተክርስቲያንን የሚያዋርድ ከሆነ በቃ ምንም ሪከርድ እያደረክ ማለፍ እንጂ ለሱ መልስ መስጠት ያለበት አካል ይስጥ። ደሞዝ የሚከፈላቸው እያንዳንዳቸው ሰዎች መልስ ይስጡበት። አንተ አይመለከትም፣ እኔ አይመለከተኝም፣ አንተ አይመለከትም። ይሄ መጽሐፍ ቅዱሳዊ ነው። ስለ መንጋው የሚመለከተው የመንጋዎቹ ጠባቂ ናቸው እንጂ እኔ እናንተ አይደለም። እኔ እናንተ ድርሻችን ያለንን የእግዚአብሔር ቃል ማካፈል ነው። በቃ አለቀ። ከዛ ውጭ በድፍረት በንቀት ለሚመጡብን ዛቻ፣ ዱላ፣ ስድብ፣ ማንቋሸሽ ይሄ የሚመለከታቸው ደሞዝ የሚከፈላቸው ወንበሩ ላይ የተቀመጡ አባቶች ናቸው እንጂ እኔ እናንተ አይደለንም፣ አይመለከትንም። እኔ እናንተ ውጤትም አምጥተን አናውቅም። እስከዛሬ ውጤትም አምጥተን አናውቅም፣ ልናመጣም አንችልም። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አለ፣ የቅዱስ ሲኖዶስ ስራ አስኪያጅ አለ፣
ቅዱስ ሲኖዶስ አለ፣ ማህበረ ካህናት አለ፣ የህግ ክፍል አለ። ቁጭ ብሎ ጥሬውን እየቆረጠ ከሚውል ገብቶ ይስራ። ቁጭ ብሎ ጥሬውን እየቆረጠ ከሚውል ገብቶ ይስራ። እኔና አንተ አይመለከተን። የደሃ ልጅ ከዚህ በኋላ በቤተ ክርስቲያን ጉዳይ መታሰር የለበትም። የደሃ ልጅ መታሰር የለበትም። ሰርቶ ውሎ ደክሞ ወደ ቤቱ የሚገባ ሰው መታሰር የለበትም። መታሰር የለባችሁም ኦርቶዶክሳውያን። በቃ አሁን አንድ ጊዜ ታስሯል ወንድማችን፣ እግዚአብሔር ሐቁን አውጥቶ ያስፈታል። ከዚህ በኋላ ግን በሚፈጠረው በእያንዳንዱ ጉዳይ ኦርቶዶክሳዊ ድምጽ እየሆንክ ራስህን ለእሳት አትማግድ። ምን በወጣ ለምን ትታሰራለህ? ምን ለምታመጣው? በቃ ዝም ብለህ ጸጥ ብለህ መኖር ነው። በቃ በሰላም ገብቶ በሰላም መውጣት፣ ማካፈል፣ በቃ ድምጽ መሆን ባለ ቤተክርስቲያን ማሰራት ከሆነ ማሰራት። ከዛ ውጪ ግን እንደዚህ ተደረግን፣ ስላድኖ ተቀደደ፣ ታቦት ተሰደበ፣ መክተፊያ ነው ተባለ፣ ቤተክርስቲያን ተቃለለች ብለህ ተሳስተ ድምጽ እንዳትሆን ከዚህ በኋላ ጸጥ ብለህ መኖር ነው። ጸጥ ብለህ ዝም ብለህ በዝግታ መኖር። እኔ እናንተ መታጠቅ ያለብን ጦር የእግዚአብሔርን ቃልና የእግዚአብሔርን ቃል ብቻ ነው። በቃ አለቀ። ዮሚ ባርኩ እኮ ታሰረ ሰማሁ እና ምንም አትልም። ምን ሆነ መሰለህ? የሆነ ጊዜ በአንዲት ትንሽ መንደር ገበሬው በላቡ ደረቅ መሬት አርሶ የዘራውን መኸር የልጆቹ ቀለብ የህይወቱ ማገር የመኖሩ ተስፋ የሆነውን ዘሩን ሊያለመለመው ባለው በጉልበቱ ቀን ከሌት ሲለፋ ሰምሩለት ቢያበቅል ከመሬት ብቅ ቢል ጫፉን ቢለመልም ጨካኝ አውሬ መጣ ዘሩን አበላሽቶ ተስፋውን ሊያጨልም። ምሽጉን ሊመሽግ ከማሳው መካከል ትንሽ ጉድጓድ ማሰ። ዘሩን ሊያጠወልግ ስሩን ሰረሰረ፣ ግንዱን ቀነጠሰ። ከጥጋቡ ብዛት የጠወለጉትን አንድ ላይ ሰብስቦ ገበሬው በር ፊት ወስዶ ከምራቸው ምንም አያመጡም በሚለው አስብ። ቀጣዩ ቀን ጠዋት የገበሬው በኩር ከበሩ ሲያመራ ክምሩን ቢያየው ለአባቱ ሳይነግር ለሰው ሳይጣራ ጅራፉን መዘዘ፣ ሽመሉን ታጠቀ፣ ወደ ማሳው ሮጠ። እስኪያገኘው ድረስ እህሉን በረበረ፣ አፈሩን ገለበጠ። እድል ቀንቶት ታዲያ ከማሳው መካከል ምሽጉን ሲያገኘው አውሬውን ሊያወጣ ጉድጓዱን ሲምሰው ጎረቤቱ አየው። ጮኸበት፣ ተቆጣው፣ እህሉን አበላሸ እያለ ከሰሰው። ጆሮን አንጠልጥሎ ወስዶ እያዳፋ ከአባቱ አደረሰው። አውሬው አበላሽቶ ከከመረው በላይ የሱ በልጦባቸው ሁሉም በየተራ ልጁ ላይ ተነሱ። እጅግ አስቆጣቸው። ለአባቱ አስቦ አውሬውን ሊያጠፋ ራሱን ባስቀደመ ጀግናው የበኩር ልጅ የራሱ ቤተሰብ በራሱ አደመ። ሲያሳዝን። አይዟችሁ ካለ መባል አስወጥቶ ጊዜ አጉድሎ ላሳነሰው ከደጋን በላይ ይጠማል። እንደዚህ ነው ሁልጊዜ ሰው። አሳምሬ ያውቀዋለሁ በሌለው ላይ ሁሉ ይከፋል። ዛሬም አይመስል ይምሰል እንጂ ያስለቀሰን ሁሉም ያልፋል። በመከራ የደገፍነው እንደ ቀላል ቢቃወስም አክብሮ ነው የፈጠረን። ለከርሳችን እሱ አያንስም። እንዲሆነንም አንቀርም። ጠማማው ሁሉ ይቃናል። ደስተኛ እንጂ ሐዘን ብርቁ አዝኖ ማለፍ ያጀግናል። አይዟችሁ። አዎ ውድ ክርስትና እምነት ተከታዮች እንግዲህ እንደሰማችሁት በእግዚአብሔር መጽናት ነው ለሁሉ ነገር። እንግዲህ መሳሪያ እሱ ነው ለኛ መሆን ያለበት። ዝምታ ወርቅ እንደሆነ ሁላችንም እናውቃለንና በተቻለ መጠን እንግዲህ ነገሮችን ሰከን ብለን ለማየትና ከአባቶች ትምህርት እንድንወስድ በሁለተኛ ደረጃ ደግሞ በጸሎት እንድንተጋ ብዬ ጠይቃችኋለሁ ማለት ነው። በተረፈ እንግዲህ የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችውን ላይክ አድርጉ፣ ለኦርቶዶክሳውያን ሼር አድርጉ። ይሄን ቤት የተሻሉ ነገሮችን ለማቅረብ ሞክረላችኋለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ድረስ እንግዲህ ደህና ሁኑልኝ እያልኩ ይሰናበታለሁ። መልካም ጊዜ። ኃይሌ ብርታቴ ክብሬ ሞገሴ፣ ኃይሌ ብርታቴ ክብሬ ሞገሴ፣ የዘላለሙ የአብርሃሙ ሥላሴ፣ የዘላለሙ የአብርሃሙ ሥላሴ፣ ጠፈሩን በውሃ በጥበብ የሰራ እኔስ ይገርመኛል የሥላሴ ሥራ። ኑና ተመልከቱ ታምራት ሲሰራ፣ ሰዎች እልል በሉ ወላድ ሆነች ሳራ።
ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ